ሙስሊም ነሽ? ሙስሊም ነሽ? ኦ ቆንጆ ነሽ። አይ አልመሰልሽኝም ነበር። አይ ነኝ ሙስሊም ነኝ። ሀውለት የት አካባቢ ነው የምትኖሪው? አዲስ አበባ። አዲስ አበባ የት አካባቢ? ቤተል። ሀውለት ባለትዳር ነሽ ወይ ልጅ አለሽ? ኧረ አይደለሁም። ኒካስ አስረሻል? ፍቅረኛ አለሽ? የለኝም። በጣም ጥሩ። ሀውለት ብር አለሽ? የለኝም። ኦ ከቤተሰብ ጋር የምትኖሪው? አይደለም። ብቻሽን? የምን ሀገር ልጅ ነሽ? ኮሜንት እኔ ኮሜንት የሚያነብሰው አልወድም። ኮሜንት አታንብቢ፣ እኔን አዋሪ። የምን ሀገር ሰው? ጎንደር ልጅ ነው። ጎንደር። ጎንደር ልጅ። አዲስ አበባ የመጣሽው ሰርቶ ለመኖር ነው? አዎ። ስንት ዓመት ነው አልሽኝ? 21? 18። በኢየሱስ ክርስቶስን በስንት ዓመትሽ ነው የመጣሽው? ኧረ ምን ዓመት አልሞላኝም ገና ነኝ። ቤት እንዴት ዝም አሉሽ? በ18 ዓመትሽ ላይም አዲስ አበባ ሙሉ ባርገሽ ስትኖር ምንም አላሉኝም። እንዴት ምንም አላሉኝም? ራሴን መቻል ፈልጋለሁ ስላቸው መጣሁ። ብዙ ጊዜ ግን እንደዚህ አሁን ከሌላ ክፍለ ሀገር ምናምን የምትመጡ ወይ በቤተሰብ ወይ የሆነ ሰው ሊያገባችሁ ፈልግ ምናምን ሽሽት ነው የምትመጡት ወደዚህ? ላለማግባት እንመጣለን። በዛ ማግባት እኮ ጠርጥር ያለው ልክ ነኝ። እና የሚያገባሽ ተዘጋጅቶልሽ ነበር? አዎ። አይደልሽም? ሰውየውን አልወደድሽም? ሽማግሌ እንደተላከ መጣሁ። ቤተሰብ ምንም አላለም? አሳፈርሽኝ አዋረድሽኝ አላሉም? አይ እነሱም አልፈለጉም ነበር። በቃ ከወደደሽ ሽማግሌ መላክ ነው፣ አንቺ መጠየቅ ምናምን የለም። አዎ የሆነች ልጅ እንደዛ ብላኝ ነበረ። ሊያም አልጠብቃት እዚህ ቲክቶክ ላይ ነው ያወቅኳትና ሼፓ ሲያምር መልኳ ሲያምር ሀፍቲ ሙሳ ቴንኪው። እና የሆነ ቀን አንቺ እንዴት ከክፍለ ሀገር መጣሽ እዚህ? ሊያም በ18 ዓመት ነው 19 ዓመት ተከራይተሽ እንዴት ኖርሽ ስል እንዲህ ሽማግሌ ተልኳለች። እንዴ ግዴታ ነው እንዴ ስላት፣ አዎ በቃ ሽማግሌ ልኳል ያገባኝ ነበር ባልመጣ እዚህ አለች። which is wrong በጣም እርግጥ ቤተሰብ መርጦልሽ ስታገቢ ጥሩ ነው፣ ግን ያላንቺ ፍላጎት ስትጋቢ በጣም በጣም ያልሆነ ነገር ነው። በጣም ተፈለገ ምንድነው ትርጉሙ? ሳትፈልግ አገባ እና ደግሞ ህፃናትን እንዲህ አሁን እዚህ ምን እየሰራሽ ነው? እዚህ አይ ባልናገር ደስ ይለኛል። ለምን? ለምን? ነጋዴ ነኝ። ነጋዴ። የምን ነጋዴ? የሽቶ። አይ ጎበዝ። ታዲያ እኔ ጋር ዛሬ እንዴት ልትገቢ ይቻልሽ? አይ የሆነ ቀንም እኮ ገስት ልኬልህ ነበር። ገስት ላክሽ? ዛሬ አክሴፕት አደረኩሽና እንዴት ብዬ ነው ዛሬ አስገባኝ። ስለምትመቸኝ ነው። መመቸት ማለት በምን ወይ ነው መመቸሽ? ጎንደሬ አይደለችም? ጎንደሬ አይደለሽም? አይ ጎንደሬ ነኝ። ሶ ድንግል ነሽ? አዎ። የምር ማይልን እስቲ በምን የምልላችሁ? እናቴ ትሙት ድንግል ነኝ በይ። እናቴን በጣም ነው የምወዳት፣ በሷ አልምልም። ስለዚህ አይደለሽም? ነኝ። ለባሌ ነው የምሰጠው ሳገባ። እሱማ ለእሱ ነው የምትሰጪው። ቅንድብሽ ተለጥፎ ነው ወይስ ምንድን ነው?
ተፈጥሮ ነው ወላሂ እስከዚህ ባንዲ እኮ ነው ቆም ማለት ባንዲው እየሄደ ሐሳቡን ቀየረ እንደዚህ ነው እንዴት ስልሽ እንዲህ መሄድ ጀመረና እዚህ ጋር ሐሳቡን ቀይሮ ቆመ አው ምን ነው አለ ለምን ነው አሁን እኮ ነው ማየው የሆነ እንትን አለ እሱን ነው የመሰልሽኝ አሁን በደንብ ያዩሽ ሰይፍ ቆላሰይፍ ፍሮም ላይ ቆላሰይፍ ይጣመም ተፈጥሮ ነው ከታች አረ ታወረ በአካል ቆንጆ ነው እንደዚህ እንትን ካሜራ ላይ ስለሆነ ይለለው ይሄ ያለው በአካል አለው አረ ላይ እንትንሽ ነው ቅንድብሽ አንዱ የት ሄደ ብዬ ነው አረ በቃ በቃ ይወት ወዴት ነው አንተ እንትን የምትለው ወደ ምን ቦሌ ለማምጣታችን አው ቦሌ ቢሆን አሪፍ ነው እኮ ቦሌ መምጣት ትችያለሽ አጥጾም አሁን አለቀኩ አለ እንደ ፈሰክሽ አው ተጋበላሽ እኔ ቪስቲን ያሚ ኦ እሺ አይስክሪም ምናምን ተወጃለሽ በሱ ላስፈሰከሽ ብዬ ነው አረ በላለው ነው ስቀድለው እንዴት ተጣላለሁ አይስክሪም ትበያለሽ ሁሉንም ማልበለው ነገር የለም ችግር የለም ስለዚህ በቃ አይስክሪም የሆነ አይስክሪም አለ እኔ የምወደው እሱን እንበላለን አብረን ፒስ እና ከላይፍ ስቶጪ ስልክሽ ላኪልኝ ስንት ሰዓት አካባቢ ነው የምትችይው ስንት ሰዓት 4-5 ከሰዓት እንትና 4 ሰዓት ተገናኝተን 7 ሰዓት 8 ሰዓት የፈጠነ 4 ሰዓት ሙሉ የፈጠነ እሺ አይ 4 ሰዓት እስከ 7 ሰዓት 8 ሰዓት አብረን ቆያለን 8 እንኳን እንትን ይላል ችግር የለም ቦታው ከተመቸሽ እኮ ክላስም ልትቀሪ ትችያለሽ ችግር የለም ክላስ እንኳን እንትን ላይ ነው ስራ ነው ቀጣይ አይ እኔን አትወጂኝ አትወጂኝ እኔ ነው አትወጂኝም ስልሽ እመችሻለሁ ደስ ልሻለሁ አይደል ምን ነበር የምትሰራው ለምንድን ነው ፎሎ ያደረኩት ማለት ለምንድን ነው ፎሎ ያደረግሽኝ ውሻ እኮ እንደን ውሻ ነገረኛ ነው ሰው ገብቷል ማለት ነው ቡቺ ሰምበል አንተ ቤተሰብ ጋር ነው የምትኖሪው ከቤተሰብ ጋር ነው የምትኖሪው ከቤተሰብ ጋር ለኔ ፍቅር አለሽ ወይ አድናቂ ነሽ ወይ አይደለም እኔ ጋር ስገቢ ምን አዋራሽኝ የመጀመሪያ ቀን ትዝ ስለማይ ምንድን አልወራንም አስገባኸኝና ከዛ እንትን ልተኛ ነው እና የመጨረሻው ገቢ ነሽ አንተ ብለኸኝ ነገ እናወራለን ብለህ ወጣ ከዛ ፎሎ አድርጌሻለሁ ምናምን አልክ ጭራሽ ነኝ ፎሎ ያደረኩሽ አይገርምም ለምን ችግር አለው አንተ ፎሎ ብታደርግ አላረግም ውሸታም ነሽ
ማናት? እኔም ባሉና እኔ ማንኛውንም ሰው እንኳን አንቺ ሌላ በጣም ወዳቸውን ሰዎች ራሱ ነው ቀድሜ ፎሎ አላረጋቸው። አንተ ቀድመህ እኮ አላረክም። እስቲመር ፎሎ ሳላረግ እንዴት ላይቭ ራሱን ታስገባማ? ፎሎ ሳታ እንደዛ በእኛ መጀመሪያ አንቺ ነሽ ፎሎ ያረግሽኝ። ይሁን ዋናው ነገር ፎሎ እንትን ማለት ነው መመለስ ነው። ፎሎ ማመለስኩልሽ ግን ማትወጂኝ ከሆነ ለምን መጀመሪያ ፎሎ አረግሽኝ ነው እኮ። ቴንክ ዩ ሶሪ። በላከ አይ ኮሜንት እንትን እያልኩ እና ያንተ ስራ ምንድን ነው? ነገ ነግርሽለ ስትመጪ እውነት ሰኞ እመጣለሁ ሐረር እንቀበላለን። አው ሐረር በእናታችሁ ሐረር እያሰብኩ ነበር። እግዚአብሔር ድሬዳዋ ሄዳለሁ ብዬ የሆነች በጣም ጀለሳለች። እሷን ነበር በቃ እሷን ተገና አድርጌ ሄዳል። ግን ደውዬላት እሺ እና ከመጣ እቀበላለሁ አለች። ግን እንደ ድሮ አይደለም ፍቅሯ እና ደበረኝ፣ አስቸገርኳት መሰለኝ። ድሬዳዋ ቅዳሜ እመጣለሁ፣ ሰኞ ሐረር እመጣለሁ። ከዛም በኋላ ሮብ ጅማ፣ ከዛን አርብ ሐዋሳ። ኦ ማይ ጋድ ስትመጣ ደውልና እንቀበላለን። ኦ ባለትዳር ነሽ? ባለትዳር ከሆንሽ ለምን እንደዋወላለን ማማ? እንግዳ ተቀባይ እኮ ነን እኛ አሮች። እንግዳ ብትቀበይ ባለትዳር ከሆንሽ ከኔ ጋር ለምን ትደዋወያለሽ? ባለትዳር ከሆንሽ ለምን እንደዋወላለን? ባለትዳር ከሆንሽ ለሌላ ሰው ስልክ መስጠት የለብሽም፣ መደዋወልም የለብሽም። እሺ እኔ እናት አሁን እሺ ሀሴት እንዴት ነው? አዲስ አበባ ነው የምትኖሪው? ደብረ ዘይት ብዬሽ የሆነ ጊዜ ሸነነኝ ናቢ ባላለሽ ብላክ ማጂክ ቴንኪው አባቴ ብላክ ማጂክ አመሰግናለሁ። እንትን አራኔ ባዲለኝ ሀሴት ይገርምሻል፣ ሐሙስ ደብረ ዘይት ለመምጣት እያሰብኩ ነበር። ፍሪ ነሽ? ሐሙስ አዲስ አበባ ነኝ። ሐሙስ አዲስ አበባ ነኝ ሐሙስ። ነገስ? ነገ ሮብ ነው። ቅዳሜ ነው የምመለሰው ወደ ደብረ ዘይት። አዲስ አበባ ነኝ አሁን ያለሁት። አዲስ አበባ ነሽ እንዴ? ስለዚህ በቃ ነገ አዲስ አበባ እንገናኛ። የት? እኔ አካባቢውን ብዙ አላውቀውም አዲስ አበባ። አሁን ምን የሚባል አካባቢ ነው ያለሽ? ለቡ ሙዚቃ ቤት። በቃ ስልክሽን ላኪልኝ፣ ነገ እኔ አነሳሻለሁ ከለቡ። ታውቀዋለህ አንተ ሰፈሩ? የአዲስ አበባ ልጅ አይደለሁ እንዴ? እንዴት አላውቅም? ነገ ፍሪ ነሻ? ብዙ የምታረጊው ነገር የለም? በቃ ስልክሽን ቴክስት አድርጊልኝ ሀሴት፣ እኔም ስወጣ ቼክ አረግሻለሁ። ግን ስልክሽን ቴክስት አድርጊልኝና ነገ አብረን ስጋ ትወጃለሽ? ነገ እኮ አይጾምም ለ56 ቀን ሮብ ነው። አይጾምም ሮብና ዓርብ በቃ አይጾምም። ለ50 ምናምን ቀን አይጾምም። ሰኔ ጾም ሲገባ ነው ጾም የሚጀምረው። ስለዚህ ሁሉም ነገር እሺ። ስለዚህ ነገ ትወጃለሽ ስጋ? ያው ስጋ የሚጠላል በቃ ቁርጥ እዛ እንደም አሹ ቁርጥ የሚባል አለ። ለቡ ሙዚቃ ሰፈር ፍቅሬ ኮንስፓኛም አለ። ሌላ ዘመን ነው ምናምን የሚባል ቤትም አለ። አንተ ጎበዝ ነህ። ሁሉም ተቀጥቷል። እኔ አሹ ፊት ለፊት ነኝ። እሺ በቃ አሹ ጋር እመጣልሻለሁ።
ደስ ይለኛል። እሺ ስልክሽን ቴክስት አድርጊልኝ እንተልሻለሁ። እሺ ማረ ደውላለሁ ነገ ሃይቆች ማለት በቃ ሰፈሩን በመተቆይ አንተ ጋር 1400 ሰው አለና ግቡና ፎሎ አድርጓት በል። ፎሎ እንዲያረጉሽ ነው አሁን መጣለው ምናምን ትይው ሸትሽ አይደለም አርሴማን አይደለም ነው ውሸቴ ነው። ነገ ይደርሳል። ነገ ተገናኝተን ላይቭ ላይ ስለምንገባ አብረን እና በዛም ለሰዎች ትምህርት ስለምንሰጥ ነገ ላይቭ ላይ እኮ ፎሎ ያረጉሻል ይደርሳል። ነገ ላይቭ ላይ ፎሎ ያረጉሻል። እሺ ችግር የለውም። እሺ ስልክሽን ላኪ። እሺ አስይትሽ ሞን ተቀጥቅጬ ነው የመጣሁት። ደህና ነሽ? እንዴት ነሽ? አለሁ እግዚአብሔር ይመስገን። አለሁ። ምን ሆነሽ የጠፋሽው? አልጠፋሁም። ስራን አለብኝ እያልኩ አንድ ቀን ራሱ ኪችን ሆኜ መጥተህ ዝም ብለህ ወጣቶ ለብለህ የበዓል ስራ ምናምን እኔ ሲያረክሽው በሙሉ አይቻለሁ። እሺ ሰራተኛ አገኛችሁ? ዛሬ ነገ ላይ እፈልጋለሁ። ደውይልኝ። እሺ ደውላለሁ። የምትሄጂበት ቦታ የለም? ነገ ከጓደኞቼ ጋር አገናኛለሁ ግን ደውላለሁ። ደውይልኝ እንዳትረሽ። ቁም ነገር ነው። ጠዋት ላይ ሌላ ፕሮግራም አለኝ። ከሰዓት ደውይልኝ። ነገ እነግርሻለሁ። ነገ ደህና ነህ ግን? ደህና አይደለም። ደውይ። እሺ ነገ ፕሮግራም እንዳትይጂ ከሰዓት። እሺ ቻው። ቻው